አብይ አህመድ እንዴት ይቀድማል በፖለቲካው ዶክተር አብይ አህመድ እንዴት ግን የፈለግነው ፖለቲካዊ አቋማችሁን ከኛ ጋር ናችሁ ወይስ ከኢራን ጋር ወይስ መሃል ላይ ሰፋሪ በእጃችሁ ነው ይሄንን ሰው ያመጣችሁት ስለዚህ ራሳችሁን ጣታችሁን ይነክሳል እነሱ አላቸው መሳሪያ ሁሉ ነገር መከላከያ አላቸው ነገር ግን ፖለቲካው አቋሟን ነው የታዘቡት ነው ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ ይያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71000 ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን አያት ሪል ስቴት እና አንድ ችግር ቢፈጠር ይላል ሲሲ መሳፈተ ስካ ሚላት ነገር አለች መሳፈት አስካ ማለት ነው በቃ አንድ አጥር እኮ መሃላችን ያለው በቃ ከች ነው ምን ልላችሁ እናንተ ውድ ጎረቤቶቻችን ናችሁ በቃ ማንኳኳት ብቻ ነው ومش عايز ابعت الفيديو لانه الناس في الخليج خدوه لان انا قلت الكلام ده نصا على قناتي على اليوتيوب وفوجئت النهارده بان الخليج معظمه واخد الكلام اللي انا قلته لما سألني واحد من المصريين المؤيدين للسيسي وقال لي هو مصر كانت المفروض تعمل ايه يعني تدخل الحرب فانا لذي انيا عند عبد الفتاح السيسي بإيران بإمارات سوري نا بجلف كانتري باتقالاي يتጠቀምና ብዙ ነገር ያገኘ ሀገር የለም ስለዚህ እኛ ነበርን ከጎናቸው መቆም የነበረብን ضيت عليه اللي قاله ده قلت له ما كانش مطلوب من مصر انها تدخل الحرب ሌላው አሁንም ማረጋገጥ ብንፈልገው ነገር እና ገልፍ ካንትሪም ራሳቸው ግልጽ ያደረጉት ነገር እኛ ራሳችንን መከላከል እንችላለን ግን የፈለግነው ፖለቲካዊ አቋማችሁን ከኛ ጋር ናችሁ ወይስ ከኢራን ጋር ወይስ መሃል ላይ ሰፋሪ ናችሁ መሃል ሰፋሪ خالص كان مطلوب من مصر انها تعمل موقف معنوي ስለዚህ ይላል ትክክለኛው ግብጽ የሞራላዊ ድጋፍን በትክክል የሚያሳይ እውነተኛ የሆነ አቋም ሊኖራት ይገባ ነበር ይላል لما احس ان في زملاء بيتخانقوا من قناه الشرق ويتصلوا اقول لهم انا جاي لكم على طول اهو وانا كعماد يعني راجل عندي حاجه و50 سنه يعني مش طرزان بس فكره الدعم ስለዚህ በአንድ ቦታ ላይ ለምሳሌ በእኛ ጣቢያ ላይ የሆነች ነገር ተፈጥሯል እናልን እሺ መጣለው ብዬ በቀጥታ መጣል ይሄ በግል ደረጃ ባለን የተለያዩ ግንኙነቶች ምን ወስደው እርምጃ ነው ግብጽ የኛ ያህል ትልቅ ጥቅም ከምታገኝባቸው ሀገሮች እንዴት ነው ከጎን መቆም ያልቻለችው معنوي مصر كانت ممكن تلعب دور معنوي محترم جدا لو كانت تدير الازمه بشكل صحيح በትክክል ፖለቲካውን ሚገባት ሆኖ ምትሰራበት ቢሆን ኖሮ ትልቅ የሆነ ቀዳሚ ስፍራ በዚህ ቦታ ላይ መውሰድ ነበረባት من اول يوم يطلع بيان ان الاعتداء على الخليج هو اعتداء على مصر ለምሳሌ የመጀመሪያው ቀን ልክ ኢራን ተኩስ ያረገች ጊዜ በገልፍ ካንትሪ ላይ ይህ ጥቃት በግብጽ ላይ እንደተሰነዘረ ይቆጠራል የሚል መግለጫ ብታወጣ እንኳን ተተርፍ ነበር بيان واضح جدا ግልጽ የሆነ መረጃ ወይም መግለጫ سياسيا ثم تحريك بعض القطع الحربيه المسترال دي اللي احنا جايبينها مش عارف بنعمل بيها ايه اصلا وملهاش اي 30 لازمه የሰበሰብነው የመሳሪያ አይነት እንዴት ነው ይላል ለመቼ ሊሆን ነው ማት ይያለን ሌላ እነሱን ማገዝ ካልቻለ زي ما قال كده شويه طائرات رافال وطائرات F-16 تطلع F-16 رافال አለ ምናምን ሌላ ያቺን ለምን አንሰጣቸውም ቢያት تعمل اصطياد لبعض الصواريخ نعمل 5-6 كتايب دفاع جوي كتيبه تروح الكويت وكتيبه تروح البحرين وكتيبه تروح الامارات كذا يتوسنا هايلاتشنن بتن አርገን ለኩዌት
ለኳታር ለኢማራት አንዳንድ እንኳን አውሮፕላን ወይም የተወሰኑ ግሩፖች ልከን የሚወረወርባቸውን ሚሳኤል በመከላከል ረገድ አብረን ቆመናል ብንል ምን ችግር አለ? بتروح قطر مش هتعمل حاجه الكتيبه مش هي اللي هتصد يعني በንም ትከላከልበት እንትን የለም እናቃለን አለው ብዙም ኃይል የላችሁም ግን ቢያንስ አብረነን ለማለት بس اسمي ايه انا جيت اهو وانا ما دخلش الحرب انا بدافع بس عن الخليج الحرب دي معناها ان انا اروح ادخل في ايران واحارب لا انا بدافع عن الخليج انا ما دخلش الحرب طب ما هو الخليج دلوقتي ما دخلش الحرب الخليج ስለዚህ ምንድነው የሚያስፈራን ከተባለ ጦርነት ውስጥ እንደገባን እንዳይቆጠር ነው የፈራችሁት አይደል አልገባንም ራሷ የገልፍ ካንትሪ ሀገራት ራሱ ጦርነት ውስጥ አሁን አውጆ አልገቡም ገና መከላከል ላይ ነው ያሉት ስለዚህ መከላከል ከራሳቸው ላይ የራሳቸው ሲቪል የሆነ ቦታ እንዳይጠቃ መከላከል ምን ችግር አለ بيضرب وبيدافع عن نفسه فده اللي كان المفروض ስለዚህ ይሄን ነበር ከግብጽ የምንጠብቀው وبعض اليمن الشمالي واليمن الجنوبي لكن ما هي مسافه السكه دلوقتي ايران بتضرب الخليج አንዳንዴ ስለ የመን ሲወራ ስለ ምናምን ሲወራ ስለ ሶማሌ ሲወራ አለው ተለለ እንደ ሲሲ አሁን እንደዚሁ مسافه السكه አጥር ብቻ ነው የሚለየን ስትል የነበርከው ሰው የታለ اما مسافه السكه دي كان مقصود بها ايه ምንድነው ዓላማ لما مين يضرب مين ማን ሲመታ ነው ይሄ مسافه السكه ያልከው አጥሩ ብቻ ነው የሚለየን ያልከው فهي العلاقات بين الخليج والسيسي انتهت تماما ስለዚህ እወቁት የገልፍ ካንትሪና የሲሲ ግንኙነት አብቅቷል ተቆራርጠና عرفوا ان هو وهذه بضاعتكم ردت اليكم يا عم عبد خالق مش انتوا اللي قعدتوا تدعموا فيه وكل ما يجي تنقذوه يا ገልፍ ካንትሪ ራሳችሁ በእጃችሁ ነው ይሄንን ሰው ያመጣችሁት ስለዚህ ራሳችሁን ጣታችሁን ይነክሳል ምንም ማለት አይደለም اشرب የራስህን እንትን ራስ ውሰድ ግፉን ውሰድ ራስ بس يا معلم بيتكلم على ان جولة السيسي كانت شحاتة يعني كانت لاستجداء هذه الدول المساعدة አሁንም ቢሆን ይላል ከዛ በኋላ ችግር ተፈጥሮብን ሳይደርስልን በኋላ ላይ ግን በኢኮኖሚው በመኑ በጣም አደጋ ሲደርስበት ዙረት ጀመረ ሳውዲ ሄደ ኳታር ሄደ ኢማራት ምናምን ሄደ ይሄ ሁሉ የልመና እንጂ የእገዛ አካሄድ አልነበረም المالية وفقا لمصادر خليجية متعددة ይሄ ብዙዎቹ የገልፍ ካንትሪ አቋም ነው አሁን ላይ ሲሲ የመጨረሻ ያደረገው ጉዞ ልጎዳ ነው ብር ስጡኝ ነው በቃ ሌላ ነገር የለው 13 سنة والموقف الوحيد اللي اتزنقت فيه ما لقيتكش فعم صلى على النبي روح بعيد عنه ስለዚህ እኛን ለገንዘብ ብቻ ከሆነ የምትፈልገው ደግሞ ዞርበል አሉ በቃ الأمانة هناك اعتقاد أن الوقوف مع مصر كان نوع من أنواع المنحة أنا هتكلم بمنتهى الصراحة طب أنا خليني لا معلش أكون صريح لا معلش أكون صريح معك ከውይይቶች መሃል ነው ይሄ እንግዲህ የገልፍ ካንትሪው ከምናምን ከግብጾቹ ጋር ሲከራከሩ ይሄ አሁን ሰሞኑን በቲክቶክም ላይ በጣም ሰፍቶ እየሄደ ያለ ያልኳችሁ በግብጽ በኩል የሚፈለገው ከኛ ብራችን ብቻ እኛን ይወስዳሉ ብራችን እኛን ለራሳቸው አቋም ይጠቀሙናል እኛን የፈለጉበት ነገር ያረጉታል ነገር ግን እኛ ስንፈልጋቸው የሉም صريح بس هكون صريح ما الذين كانوا يتوقعوا عندما قدموا مساعدات اقتصادية لمصر أنها ستشكل سياسات مصر الخارجية وتخلها تخضع لها هم مخطئون أولا هم كانوا يدافعوا عن أنفسهم عندما حصل الربيع العربي اعتبرته كثير من دول ሌላው በገልፍ ካንትሪ አሁንም ቢሆን ከግብጽ ወታደር ምናምን አልፈለጉ ምክንያት ራሳቸውን የረዷት እነሱ አላቸው መሳሪያ ሁሉ ነገር መከላከያ አላቸው ነገር ግን ፖለቲካው አቋሟን ነው የታዘቡት ነው ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ ይያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን Hayat Real Estate. አጠቃላይ يضحي
بفكرة الأمن العربي الجماعي أو بمصالحه في منتهى الأمانة. ስለዚህ ዋናው ትልቁ ጥያቄ የራሱን ፍላጎት ነው ወይስ የአረብን እንደ አረብ ሊግ እንደ መስራችነታቸው ምናምን የአረብ ሊግን አጠቃላይ እሳቤ ነው የሚያስቡት? ሌላው የአረብ ሊግ መስራች ተብሎ ደግሞ ግብፅን ከፍ የተደረገው ዛሬ ፈረጠው የመሐመድ አህመድ ሞላ የአረብ ሊጉን የፈጠረው እንግሊዝ እንጂ ግብፅ አይደለችም። ባይሆን ግብፅን የምታስተዳድረው ራሷ እንግሊዝ ስለነበረች ያው ለግብፅ ተሰጠ ስሙ ማለት ነው። ردت إليكم انتوا قعدتوا تحافظوا على السيسي وقت ما احتجتوه ما لقيتوهوش. تعالوا نشوف السيد عماد جاد. ስለዚህ ይላል የኔ አቋም ደግሞ ግብፅ በሲሲ በሚባል መሪ እንድትታጀብ በዚህ አይነት መልኩ እንድትሄድ ያደረጋት ራሳችሁ ኢማራቶች ምናምን ገንዘብ ከፍላችሁ ነው ሲሲን ከሙርሲ ላይ አስገልብጣችሁ ያመጣችሁት። ስለዚህ የራሳችሁ ጉዳይ ይላቸዋል። وهو بيتكلم على الأزمة المصرية الخليجية. ليني الأول أقول لك وجهة نظر اللي أنا مقتنع بيها. واحد، أنا رأيي الموقف الرسمي المصري تأخر. أنا يالون أقوام بتكلم لاسكمتلش ይላል። አንደኛ የግብፅ በገልፍ ካንትሪ ላይ የደረሰውን ግፍ በማውገዝ በጣም ዘግይቷል። አንድ تأخر كثير. በጣም ብዙ ዘግይቷል። أنا شايف إن علاقتنا في الخليج علاقة استراتيجية. ያውም እኛ ከገልፍ ካንትሪ ጋር ያለን ግንኙነት ስትራቴጂካዊ ሆኖ ሳለ يبقى لما يحصل إن الأعيان المدنية أنا ما بتكلمش على ضرب قواعد عسكرية. ያውም ምናወራው ስለ ጦር ቤዝ አይደለም የህዝብ ቦታ ነው የተበታው። ዛሬ ኢማራት ባህሬን ላይ ቤት በቃ ኖርማል ቤት መኖሪያ ቤት ላይ ነው የተመታው የወረደው እና የሂዝቡላህ እስራኤል ጋር በዚህ በኩል ኢራን በሚያደርጉት ሽኩቻ ማለት ነው። ስለዚህ ብዙ ጊዜ ጉዳት የሚደርሰው ህዝብ ላይ ነው ብለናል ሁሌ ጦርነት ላይ። ስለዚህ ቡም ሲል በቃ መቷት ብለን የምናጨበጭብ ሰዎች ራሳችን ላይ ነው የምናጨበጭበው ራሳችን ላይ። ከዛ ቤንዚን 2 ቀን መኪና ውስጥ ቁጭ ብሎ ታክሲው የሚሰራባትን ቤንዚን መሙላት አቅቶት ምግቡን ይዞ ታክሲ ውስጥ ቁጭ ብሎ ይጠብቃል። በዛ ደረጃ አንዳንድ ቦታ ላይ ደረሰ ስላል አንዳንድ ቦታ 4 ሰዓት ቁጭ ትላል። ይሄ ሀገር 4 ሰዓት አንድ ሰው ምንም ሳይሰራ ቤንዚን ለመሙላት ብቻ መቆም ማለት በጣም ግፍ ነው። በጣም አሁን ባለንበት የኑሮ ደረጃ። ስለዚህ በኋላ ላይ እናወራለን እኛ ምን እናርግ እንደ ኢትዮጵያውያን ልናስበው የሚገባው በምን መልኩ ነው የሚለውን አሁን ካለው ሁኔታ የሚመክሩትን ምክሮች እርስ በርሳቸው ቢያንስ ፈረንጆቹን እጅ አይቻለሁ አሜሪካኖቹ እንዴት ነው የሚወያዩት እንዴት ነው የሚያስቡት የመሳሰሉትን አብረን ኢንሻአላህ እንወያያል መጨረሻ ላይ። بتكلم على ضرب اوتيلات مطارات. ስለዚህ ሆቴል ሲመታ ኤርፖርት ሲመታ እንደነዚህ አይነት ቦታዎች አደጋ ሲፈጠርባቸው ቢያንስ ነው ማለት አለብን ሁላችን። مطار دبي مناطق دبي ايربورت شرقيه مناطق كذا في السعوديه ضربت سعودي ላይ እንደዚሁ የናፍጣ ምናምን ማዕከል ምናምን የተመታው። ان لازم صانع القرار المصري ياخد طيارته ويطلع من day one. انتوا عايزين مننا ايه؟ ስለዚህ መሆን የነበረበት የግብፁ ይሄ ሁሉ ወታደር አለኝ ምናምን የሚለው ኃይል ይሄንን ይሄው ይዤ መጥቻለሁ ምን ላግዝ ብሎ መውጣት ነበረበት። ይሄን ነው መስራት የነበረበት። للدفاع عن امنكم القومي የናንተን የብሔራዊ ደህንነት ለመከላከል አብረን ለማገዝ ምን እናድርግ ማለት የነበረብን እኛ ነበር። هو عماد جاد وانا عماد البحيري. هو مسيحي وانا مسلم. الكلام ده ما يختلفش عليه اتنين. ይሄ ልክ የሆነ ሐሳብ ነው። انا عماد ምናምን እባላለሁኝ እሱ عماد ምናምን ይባላል እሱም ክርስቲያን ነው እኔ ሙስሊም ነኝ ግን አቋማችን አንድ ነው በዚህ ጉዳይ። ይሄ አንዱ ሌላው በጣም ብዙዎች ማተረዱት አንዳንዴ ግብፃውያን ሆኖ ስላወራ ሙስሊም ብቻ የሚመስላቸው ወይም ሌላው ቀርቶ ኢራን ውስጥ ሆኖ ስላወራ ሙስሊም ብቻ የሚመስላቸው ነው። አይሁድ አለ ክርስቲያን አለ ቡዲ አለ ወይም ቡዚ የሚሏቸው አሉ ሌሎችም ዱሩዝ አሉ ሌሎች አመለካከታቸው በጣም የተለያዩ ኢቭን በሺዓ ውስጥ በጣም ጉላት የሚባሉዋል በጣም የራቀ ሐሳብ ያላቸው አሉ ከሙስሊሙ ኖርማል ኢትዮጵያ ውስጥ ከምንተዋወቀው እንደዚህ። ስለዚህ በአቋም በጣም እንትን ይዞ ግን አቋማችን መሆን ያለበት በሚሰሩ በደሎች ላይ ነው። ለምን
ለምሳሌ ሰዎች ላይ ኖርማል ንጹሃን ላይ ምናም ይደረጉ በደሎችን በሙሉ ከአሜሪካም ይምጣ ከኢራንም ይምጣ ከእስራኤልም ይምጣ እስራኤልም ላይ ይምጣ ከፍልስጤምም ይምጣ ፍልስጤኖችም ላይ ይምጣ መቃወም ስንችል ያኔ ነው ሰውነታችን የሚጎላው። ያኔ ከሁሉም ጋር ደግሞ በጣም ጥሩ ሆነን መኖርም እንችላለን እንጂ የመረጡ ብቻ የኛ ማያጠፋ አድርጎ ማሰብ نور. كلام ما يختلفش عليه اتنين حضرتك. ده ابي احمد عملها قبلك. تلاقي ده ዋናው የነሱ መያዣች ናት። በጣም የሚያሳዝነኝ ደግሞ ይላል ያው በጣም ጥርስ ያስነከሳቸው ጉዳይ አብይ አህመድ እንዴት ይቀድማል በፖለቲካው ዶክተር አብይ አህመድ እንዴት እሱ ካንተ ቀድሞ እንዴት በዚህ ላይ ቀድሞ እንዴት ይገኛል ነሱ ጋር فانت بقى مستني ان الخليج بعد ما ከዛ አንተ ግን ገና እሱ እስኪሄድ እሱ የሆነ ነገር አድርጎ እስኪጨርስ ነው ጠብቅ ሄድከው አንተ በጣም ቱ ሌት ዘግይታል زح هذه الغمه والحرب تقف. وعلى فكره بعد ما الحرب تقف انت فاكر ان الخليج هيرجع زي ما كان؟ لا انا قلت ሌላው ጦርነቱ መቆም አለበት ምናምን የሚል ብቻ ዝም ብሎ እንትን ሰጠ ግን ይሄ ብቻ መግለጫዎች የሚያድኑ ይመስላል ጦርነቱ ካበቃ በኋላስ جلف كانتري لانتم ينورا ييتا عندنا يونال بفصل كل عنوان العريض الجمله اللي قالها هكان فيدان قال جمله لن يعود شيء كما كان قبل الحرب ስለዚህ እነሱ ይያሉ ያሉት አሁንም የገልፍ ካንትሪ ሀገራትም ከጦርነቱ በፊት የነበረው ሁኔታ ከጦርነቱ በኋላ አይቀጥልም አበጥረናል ማነው ወዳጃችን ማነው የኡነት የፖለቲካ ደጋፊያችን ስትራቴጂ አካላችን ማን ነው አጭበርባሪው ማን ነው ከኛ ብቻ እየወሰደ እኛን ሚገፋ ማን ነው አይተናል الخليج مش هيرجع بالحاله الماديه المستريحه اللي كان فيها ስለዚህ በገንዘብ አለቃቀቅ ሂደቱ እንደበፊቱ ልቅቅ አይደረግብህም ሲሲ ሆይ በግብጽ በኢቭን እንትናቸው ላይ አያያዛቸው ላይ ራሱ እንደበፊቱ አይሆንም ለቀቅ አይሉም ለራሳቸው በኋላ ላይ ከምናወራቸው ነገሮች ናቸው ይሄ አሁን ላይ አሜሪካኖቹ ከሚወያዩት ሌሎች ዩሮፖቹ ከሚወያዩት ምናምን እኛ በጣም ርቀናል ምናወራው ጭራሽ ድጋፍ ነው ምናወራው አንዳንዱ ኢራን ይደግፋል አንዳንዱ እስራኤል ይደግፋል አንዳንዱ አሜሪካን ይደግፋል አንዳንዱ በማያውቀው ነገር ተመታ የውሸት ኤአይ ምናምን ያይሸወዳል ግን ራሱን የሚያይበት እንትን አላገኘም ቀስ ብሎ እሺ በዚህ ግርግር መሃል እኔ ምንድነው መሆነው ስለዚህ ምን ልዘጋጅ ለራሱ ማሰብ አይችልም ብዙዎቻችን ስለዚህ ያቺን በኋላ ላይ ኢንሻአላህ ትንሽ ሰዓት ወስደን እናወራበታለን اولا معلش ما تزعلوش مني يعني ما تزعلوش مني الخليج هيدفع ثمن الحرب لامريكا وهيدفع تعويضات لايران اللي كانت بتضربه دي ما تزعلوش مني والله انا بقول الحقيقه ثم ان اقتصاد الخليج تضرر يعني دوله አሁንም ይሆነው አለ ዞሮ ማለት ነው ኢራን መጨረሻ ላይ ያው በምንም መልኩ ተደራድራም ይሁን ወይም ተመታ አደም መግዛቱ አይቀርም ትቆማለች ያኔ ሌላው ቀርቶ አሁንም ኢራንን በመገንባት ደረጃ ሁሉም ይሳተፋል አሜሪካም ገልፍ ካንትሪም ሁሉም ምክንያቱም ሚመጣው ራሱ ሌላ ተከታኪም ይሁን ወይም ትንሽ እርም ተወስዶ ሚመጣው ሌላው መሪ በኢራን ላይ አሁንም የኛ እዳ ነው የሚሆነው ብለው ነው የሚያምኑት ኢቭን አሜሪካኖችም ልክ ኢራቅ ላይ እንደሚያደርጉት ሌሎችም ላይ አንድ ከዛ ውጪ ራሱ ገልፍ ካንትሪ ደግሞ በደረሰበት አደጋ እና ባየው የፖለቲካ እይታዎች ልክ የበፊቱ አይነት ገልፍ ካንትሪ ሆኖ አይቀጥልም የራሱ የሆነ አካሄድ ይኖረዋል ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ ይያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን አያት ሪል ስቴት